ለንደን የዩናይትድ ኪንግደም ዋና ከተማ ከ8.9 ሚሊዮን በላይ ሰዎች የሚኖሩባት 40% የሚሆኑ ሰዎች ደግሞ ከተለያዩ የዓለም ሀገራት የመጡ ናቸው። ይህቺ የ2000 ዓመት ዕድሜ ያላት ጥንታዊ ከተማ እንዴት የዓለማችን ዋና ከተማ ልትሆን ቻለች? ፓውንድ፣ ዶላር፣ ጎልቸው አረቦች፣ ቻይኖች፣ ጥቁር አፍሪካኖች፣ ኤዥያዎች ረቀቅ ያለና ውስብስብ የሆነው የዓለማችን አንደርግራውንድ ወይም ደግሞ የመሬት በታች ባቡር የሚገኘው እዚህ ለንደን ከተማ ላይ ነው። What's good? Salam everybody እንደናችሁ ዛሬም እንደተለመደው ኤፍጂ ቀውጢና ባንክ ቦነ ቪዲዮ ተመልሶ መጥቷል። yes ቤተሰቦች እንደናችሁ ዛሬም እንግዲህ ቀውጢና ባንክ ቦነ ቪዲዮ ኤፍጂ ከዓለማችን ዋና ከተማ ዛሬ እንደምትመለከቱት እንዴት ቆንጆና ውብ የሆነ ከተማ እንደሆነ ተመልከቱ። ዛሬ የዓለማችን ዋና ከተማ ማናት? ለምንድነው የዓለማችን ዋና ከተማ የሆነችው? እንዴትስ እቺ ከተማ የዓለማችን ዋና ከተማ ልትሆን ቻለች ሚሊዮን በደንብ በሰፊው በዚህ ቪዲዮ እናያለን እንዳስሳለን ማለት ነው። ከዛ በፊት ግን 200,000 ሰብስክራይብ ገብተናል። በጣም እግዚአብሔር ያክብርልኝ ሁላችሁንም በጣም thank you it means በጣም a lot 200,000 ሰው ቀላል ሊመስለው ይችላል ግን just imagine 200,000 ስንት አንድ አራት ስታዲየሞች አንድ ላይ ጨቅ ብሎ ሞልተው እንደማለት ነው። anyway በጣም እግዚአብሔር ያክብርልኝ thank you ገና በጣም ደስተኛ ነኝ በጣም ከምላችሁ በላይ ግን ደግሞ it's just the beginning ገና 500,000 አለ 1 ሚሊዮን አለ 1.5 2 ሚሊዮን እያለን ገና በጣም ሩቅ እንሄዳለን። anyway ሁላችሁንም ሰብስክራይብ ላደረጋችሁ እግዚአብሔር ያክብርልኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉ። anyway ቀጥታ ወደ ቪዲዮአችን እንግባ። አሁን የምገኘው እንዳልኳችሁ የዓለማችን ዋና ከተማ የሆነችው ከተማ ላይ ነው። በጣም ብዙ ሰዎች የዓለማችን ዋና ከተማ ሲባል መጀመሪያ ጭንቅላታቸው ላይ የሚመጣው መጀመሪያ ኒውዮርክ ነው ወይ ደግሞ ቶኪዮ ነው ወይ ደግሞ ፓሪስ ነው ወይ ደግሞ እንደዚህ ትልልቅ የሆኑ የዓለማችን ከተሞች። አሁን የምገኘው ግን ለንደን ከተማ ላይ ነው። እቺ አስገራሚና አስደናቂ ከተማ ለምንድነው የዓለማችን ዋና ከተማ ልትሆን የቻለችው ሚሊዮን በደንብ በሰፊው ዛሬ በዚህ ቪዲዮ እንዳስሳለን። በነገራችን ላይ ለንደን 2000 ዓመታትን ያስቆጠረች ከተማ ነች። just imagine 2000 ዓመታትን ያስቆጠረች ከተማ ነች። በጣም የተለያዩ ነገሮች እዚህ ከተማ ላይ ይካሄዳሉ። ሶ እነዛን ደግሞ ምንድናቸው ሚሊዮን በዚህ ቪዲዮ እናያለን ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ once again ቀጥታ ወደ ቪዲዮ እንገባለን። let's get it yeah. Look, making that bread that hard though, young G shit for that cargo. I get high when I'm at the top, I'm at climb Kilimanjaro. So እንደምትመለከቱት እንግዲህ ይሄ አሁን ያለውበት ቦታ በጣም ቆንጆና ውብ የሆነ በጣም በትልልቅ ህንጻዎች የተከበበ አስገራሚ ሰፈር ነው። አሁን ያለውበት ቦታ ቪዲዮንም እዚህ የጀመርኩበት ዋናው ሪዝኔ እቺን ከተማ የዓለማችን ዋና ከተማ እንድትሆን ትልቅ አስተዋጽኦና ትልቅ እንግዲህ ሚና የተጫወተው አሁን ያለውበት ውብ የሆነ ሰፈር ነው። እዚህ ቦታ ላይ አንድ ሰው በአመት በትንሹ ከ130,000 ፓውንድ በላይ ይከፈላል ብሎ እንግዲህ ጥናቱ ነግሮናል ማለት ነው። ይሄ የምትመለከቱት ቦታ ትልቅ የፋይናንሻል ጉዳዮች የሚካሄዱበት ትልልቅ ኢንቨስትመንቶች የሚካሄዱበት ፓውንድ፣ ዶላር፣ ጎልድ everything you name it ዓለም ላይ ትልልቅ የሚባሉ አሴቶች ወይም ደግሞ ንብረቶች እዚህ ቦታ ላይ ነው ራን የሚደረጉት። ይሄ የምትመለከቱት ህንጻዎች እንግዲህ ትልልቅ ህንጻዎች ትልልቅ የባንክ ዓለም ላይ የሚገኙ ትልልቅ ባንኮች ኦን ያደረጓቸው ቢሮአቸውን እዚህ ትልልቅ ህንጻዎች ላይ አድርገው እንግዲህ የሚሰሩበት አስገራሚ ሰፈር ነው ወይም ደግሞ ቦታ ነው። እንደምትመለከቱት ቦታው በጣም ከመላችሁ በላይ ቆንጆ ነው። በጣም ለንደን ላይ በቃ ላግዠሪ የሚባለው ትልቁ ዋናው ቆንጆ ቦታ ይሄኛው ነው። ምክንያቱም ደግሞ ትልልቅ ኢንቨስትመንቶች ባለሀብቶች ስለሚገኙበት ማለት ነው። ትልልቅ ባንኮች ትልልቅ የሆኑ የመንግስት ድርጅቶች የግለሰብ ድርጅቶች እዚህ ቦታ ላይ ነው ትልልቅ ቦታዎችን ነገሮችን ራን የሚያደርጉት።
ዓለም ላይ የተለያዩ ሰዎች እንግዲህ እዚህ ቦታ ላይ የመጡ ነው ኢንቨስትመንታቸውን የሚያካሂዱት ማለት ነው ሶ ያለውበት ሰፈር ካናሪ ዋርፍ ይባላል ውበቱን አጠይቁኝ እግዚአብሔር ምስክሬ ነው ውበቱን እንዴት እንደሰሩት ለየት ባለ መልኩ በጣም በቆንጆ ሁኔታ የተሰራ አስገራሚ ሰፈር ነው በጌታ ስም በጣም ነው የሚያምር አይደለም እንዴ ኢትስ እዛ ጋር እንግዲህ ሌላኛው እንግዲህ ህንጻ ነው የባንክ ህንጻ ነው በአብዛኞቹ እዚህ ጋር ያሉት እንዳለ የባንኮች ህንጻ ናቸው ማለት ነው ሶ ይሄንን ይመስላል ዋናው ሪዝን ይሄ ነው ሌላኛው ሪዝን ደግሞ አሁን እየሄድን በደንብ ብዙ ቦታዎችን እየጎበኘን የምናየው ነገር የሚሆነው እዚህ ቦታ ላይ የቪዲዮ መግቢያ ላይ እንደተመለከታችሁት 40% የሚሆነው ለንደን ላይ 40% የሚሆነው ወይም ደግሞ ከዛ በላይ ፖፑሌሽን ከተለያዩ የዓለም ሀገራት የመጡ ሰዎች ናቸው አረቦች ቻይኖች ጥቁር አፍሪካኖች ኤዥያዎች everybody ከተለያዩ የዓለም ሀገር ለንደን ላይ የተለያዩ ቢዝነሶችን ከፍተው ምግብ ቤት ጸጉር ቤት ሊሆን ይችላል በቃ የተለያዩ ቢዝነሶችን ራን ያደረጉ እዚች ከተማ ላይ ነው የሚኖሩት ሌላኛው እንግዲህ የለንደን የትራንስፖርቴሽን ሲስተም በጣም የዓለማችን ቀደምት የሆነና አስገራሚ ረቀቅ ያለ ቴክኖሎጂን የተጠቀመ አንደርግራውንድ ኦቨርግራውንድ እንዲሁም ደግሞ ባስ ያለው በጣም አስገራሚ የትራንስፖርቴሽን ሲስተም ነው አሁን ከፊት ለፊት የምትመለከቱት ኦቨርግራውንድ ወይም ደግሞ ከመሬት በላይ የሚገኝ ባቡር ነው ከፊት ለፊት የምትመለከቱት ደግሞ ባስ ነው በጣም አስገራሚው የዓለማችን የመጀመሪያ የሆነው በጣም አስገራሚና ኮምፕሊኬትድ ወይም ደግሞ ረቀቅ ያለና ውስብስብ የሆነው የዓለማችን አንደርግራውንድ ወይም ደግሞ የመሬት በታች ባቡር የሚገኘው እዚህ ለንደን ከተማ ላይ ከፊት ለፊት የምትመለከቱት እንግዲህ ስቴሽን አንደርግራውንድ ስቴሽን ይባላል ወይም ደግሞ የመሬት በታች ባቡር ጣቢያ እንደማለት ነው አሁን የምንገኘው ከመሬት በላይ ነው ሶ ጉዟችንን ወደዛ አንደርግራውንድ እናድርግና ወደ ሌላኛው ዴስቲኔሽናችን ከመሬት በታች በሚገኘው ወይም ደግሞ አንደርግራውንድ ባቡር ጉዟችንን እናደርጋለን ማለት ነው የለንደን አንደርግራውንድ ከዓለማችን በጣም ኤክስፔንሲቭ የሆነው ቁጥር 1 ውዱ ትራንስፖርቴሽን ሲስተም የለንደን አንደርግራውንድ ነው ባስም አለ ኦቨርግራውንድ ትሬንም አለ ግን ሞስት ኦፍ እዚህ የሚገኙት ሰዎች የሚጠቀሙት አንደርግራውንዱን ትሬን ነው ለምን ካላችሁ አሁን እኔ በዚህ ገብቼ በዚህ አንደርግራውንድ ትሬን ስቴሽን ገብቼ የፈለኩበት የለንደን ከተማ መውጣት ይችላልው ሶ እዚህ ጋር እንደምትመለከቱት ማፕ አለ በፈለኩት የባቡር ጣቢያ ወይም ደግሞ አንደርግራውንድ ስቴሽን ገብቼ በፈለኩት ትሬን በፈለኩት ሰፈር መውጣት ይችላልው በፈለኩት ይሄ የምትመለከቱት የለንደን በጠቅላላ ማፕ ነው ማለት ነው ሶ ለየት የሚያደርገው አንዱ እሱ ነው በፈለጋችሁት አንደርግራውንድ ገብታችሁ በፈለጋችሁት አንደርግራውንድ የፈለካችሁበት ሰፈር መውጣት ትችላላችሁ ግን በጣም ኤክስፔንሲቭ የሚባል ውዱ አንደርግራውንድ ትሬን ስቴሽን ከዓለማችን የሚገኘው እዚህ ነው ዩኤሶች ሰብዌይ ብለው ይጠሩታል አንዳንዶቹ ሬልዌይ ይሉታል መሰለኝ ይሄ ግን አንደርግራውንድ ወይም ደግሞ ቲዩብ ተብሎ ይጠራል ሶ ጉዟችንን እንግዲህ ወደ ለንደን ብሪጅ ነው የምናደርገው ወይም ደግሞ ወደ ታወር ብሪጅ በአንደርግራውንድ ትሬን እናደርጋለን let's get it ይህ ከፊት ለፊት የምትመለከቱት እንግዲህ ካርድ የምትገዙበት ወይም ደግሞ ትኬታችሁን የምትገዙበት ማሽን ነው ማለት ነው ኦይስተር ይባላል ኦይስተር ተብሎ ነው የሚጠራው ካርዱን ገዝታችሁ ብር ቶፕ አፕ በማድረግ ወይም ደግሞ ፓውንድ በመክተት መጠቀም ትችላላችሁ ይህ የኦይስተር ካርድ ለኦቨርግራውንድም ለአንደርግራውንድም ለባስም ያገለግላል እንደምትመለከቱት በዴስቲኔሽን ትኬት ብቻ መግዛት ትችላላችሁ ወይ ደግሞ ካርዳችሁን እዚህ ጋር በማስነካት ቶፕ አፕ ማድረግ ትችላላችሁ ደስ የሚለው አፕል ፔይ እንግዲህ ብዙዎቻችን የምንጠቀመው አፕል ፔይ ነው ስልካችን ላይ እንደዚህ ማለት ነው አፕል ፔይ ስልካችንን በማስነካት ይሄንን አገልግሎት መጠቀም እንችላለን ማለት ነው ግን በጣም ርካሽና ብዙ ብር ማውጣት ማፈልጉ ከሆነ ኦይስተር ተመራጭ ነው ሶ ለእንግድነት ወይም ደግሞ ለጉብኝት የምትመጡ ሰዎች እዚህ ኦይስተር መጠቀም ትችላላችሁ ወይ ደግሞ ካርዳችሁን ስልካችሁን መጠቀም ትችላላችሁ ሶ እንዴት ነው የምንጠቀመው እንደምትመለከቱት አፕል ፔይ አለ ሶ አስነካዋለሁ ስልኬን ይከፈታል ማለት ነው ወደ ውስጥ ገባለሁ የምደርስበት ዴስቲኔሽን ስደርስ ድጋሚ አስነካለሁ እወጣለሁ ይከፈትልኛል በሩ what happened እዚህ አስነክቼ ገብቼ
ዝም ብዬ ሳላስነካ በወጣ ፈርስት ቲንግ እንዳለ የምትመለከቱት ጌቱ ዝግ ነው ሶ ካርዳችሁን ማታስነኩ ከሆነ አይከፈትም ሶ ዘላችሁ ካልሆነ እንዳንዳንድ ህግ ወጥ ሰዎች ዘላችሁ ማትሄዱ ከሆነ በስተቀር አይቻልም እዛ ሄጄ ግን የሄድኩበት ቦታ ወይም ደግሞ የምሄድበት ቦታ ደርሼ ሳላስነካ እንዳጋጣሚ ሆኖ ክፍት ሆኖ በወጣ 5 እጥፍ ወይ 10 እጥፍ ነው የሚወስድብኝ ምክንያቱም ኮንፈርም አላደረኩም ወጥቻለሁ ብዬ ኮንፈርም ስላላደረኩ ማለት ነው ኤኒዌይ ግን የምትመለከቱት እንግዲህ በጣም the world most expensive የሚባለው የአንደርግራውንድ ወይም ደግሞ የቲዩብ እንግዲህ አገልግሎት ያለው ለንደን ከተማ ላይ ነው የዓለማችን ዋና ከተማ ላይ ማለት ነው ጉዟችንን ወደ ለንደን ብሪጅ እናደርጋለን Look, making that bread that hard though, young G shit for that cargo. I get high when I'm at the top, I might climb Kilimanjaro. When I pull up and clear up shop, I need to breathe like ASAP Rock. Tell them man that I'm just like time, boy, you can't put me in a box. Don't know what them man are proving, tell them man keep it moving. They're watching me on the pole praying that I lose it. I can feel their fury, another joke cause I'm the champ like Usyk. ዴስቲኔሽናችን ደርሰናል አሁን የምንገኘው ለንደን ብሪጅ የሚባለው ሰፈር ነው አሁን የምንገኘው ከመሬት በታች ነው በነገራችን ላይ አንደርግራውንድ ነው አላልኳችሁ ሶ አሁን የምንገኘው ከመሬት በታች ነው ከላይ ደግሞ የተለያዩ መኪናዎች ህንጻዎች ወይም ደግሞ ሱቆች ይገኛሉ ከመሬት በላይ የሚካሄዱ አክቲቪቲዎች ማለት ነው ይህ በጣም አስገራሚና አስደናቂ የሆነ አስገራሚ ቴክኖሎጂ ነው ይሄንን የጀመረችው ደግሞ እቺ ለንደን ከተማ ወይም ደግሞ እንግሊዞች ናቸው እንዳልኳችሁ ድጋሚ አፕል ፔያችንን መክፈላችሁን እንዳረሱ ሶ ቅድም እንዳልኳችሁ እንግዲህ አያችኋቸው ዝግ ናቸው ሁሉም ስልኩን ወይም ደግሞ ካርዱን እያስገባ ነው እያስነካ ነው የሚገባው የሚወጣው ሶ ለመውጣት ድጋሚ ካርዴን ማስነካት አለብኝ ተከፈተ እገባለሁ ወይም እወጣለሁ ማለት ነው ከመሬት ስር ወተናል በነገራችን ላይ አንደርግራውንዱ በጣም የሚያስጠላና የሚጨንቅ ቦታ ነው ምክንያቱም ኃይለኛ የሆነ የሚረብሽ ድምጽ ስላለው ትንሽ ደስ አይልም ሶ ለንደን ይኸውላችሁ ሌላኛው እንግዲህ እቺን ከተማ የዓለማችን ዋና ከተማ እንድትሆን ያደረጋት የተለያዩ የዓለም ህዝቦች ይገኛሉ ብያቸዋለሁ የሚዝናኑበት የሚጨፍሩበት ለስራም ደግሞ ለቁም ነገር የሚገኙበት ቦታ ነው ይኸውላችሁ This is madness ከዚህ በፊት አሁን ያለው በቦታ ብሮ ማርኬት ይባላል ቆንጆ ነው ቪዲዮ ሰርቼላችኋለሁ እዚህ ደግሞ የተለያዩ የምግቦች የዓለም ሀገራት ምግቦች የሚሸጡበት አስገራሚ የሆነ ማርኬት ነው እዚህ ይሄው ቪዲዮውን እንግዲህ እዚህ ጋር እንደምትመለከቱት ገብታችሁ ማየት ትችላላችሁ እዚህ ቦታ ላይ መቶ ምግብ ሳይበሉ መሄድ በጣም ከባድ ነው ኤኒዌይ ምን ሐሳብ መጣልኝ መሰላችሁ እዚህ እንግዲህ የእንግሊዞች ባህላዊ ምግብ ፊሽ ኤንድ ቺፕስ ነው በጣም በሚያስቅ ሁኔታ ካልቸራል ምግባቸው ፊሽ ኤንድ ቺፕስ ነው ዛሬ በዚህ ቪዲዮ ለምን ፊሽ ኤንድ ቺፕስ ባህላዊ ምግባቸውን አንበላም ከዛ በኋላ እንደ ኢፕሶይድ አድርጌው ለንደን እንግዲህ እንደነገርኳችሁ የዓለማችን ዋና ከተማ ነች ብያቸዋለሁ የተለያዩ ባህላዊ ምግቦች የተለያዩ ሀገራት ባህላዊ ምግቦች እዚህ ከተማ ላይ ይሸጣልና ለምሳሌ የሜክሲኮ ምግብን ለመሞከር ሜክሲኮ ሀገር መሄድ አይተበቅብንም እዚሁ የዓለማችን ዋና ከተማ የሆነችው ለንደን ላይ ይገኛል የተርኪ ወይም ደግሞ የቱርክ ምግብ ለመሞከር ብፈልግ ቱርክ ሀገር ድረስ መሄድ አይተበቅብኝም እዚሁ የዓለማችን ዋና ከተማ የሆነችው ለንደን ላይ ይገኛል ሶ ምን አሰብኩኝ ከዚህ በኋላ በተከታታይ የዓለም ሀገራት ምግቦችን አንድ በአንድ እየሞከርኩ እንግዲህ በተለያዩ ኤፒሶዶች ይዤላችሁ መጣለሁ ዛሬ ግን የእንግሊዝ ሀገር ባህላዊ ምግብ የሆነውን ፊሽ ኤንድ ቺፕስ እንግዲህ እንሞክራለን እንደምታዩት ሰው ተሰልፎ ነው የሚገዛው ሰልፋችንን እንያዝና ፊሽ ኤንድ ቺፕሳችንን ገዝተን እንሞክራለን ማለት ነው let's get it
fish and chips, please. One fish with the line. So, what do you mean by tradition? It's the UK. Yeah, that's the most popular. The most popular fish. Okay. Traditional fish and chips. How much is it? 1945. 1945. Which is 20 pounds. በጣም ፖፑላር የሆነ ፌመስ የሆነ ወይም ደግሞ የእንግሊዞች ፊሽ ኤንድ ቺፕስ የሆነ ትራዲሽናል ፊሽ አለ ሶ እሱን የገዛሁት ኮካም ገዝቻለሁ ግን ገዝዋ 20 ፓውንድ 20 ፓውንድ ነው የከፈልኩት 19.48 ያ 45 which is 20 ፓውንድ but 20 ፓውንድ ኮካም ይዣለሁ let's get it ምግባችንን ተቀብለናል ቅድም የነበርኩበት ቦታ በጣም ጫጫታ ያለበት ቦታ ስለሆነ ያው አልተመቸኝም አሁን ያለውበት ደግሞ አይ ቲንክ ሚውዚየም ነገር ነው መሰለኝ በጣም እዚህ ዘው ይገብጪ ልበለው ነው ቦታው ሚውዚየም ነገር ነው ኤኒዌይ ምግባችን ይኸውና ኮድ ይባላል ኮድ ፊሽ ነው መሰለኝ ያለው ትራዲሽናል የእንግሊዞች ፊሽ ኤንድ ቺፕስ ትክክለኛው ይሄ ነው ውድም የሆነው ለዛ ይመስለኛል 20 ፓውንድ ምንም ለየት ያለ ነገር የለውም ኢትስ ጀስት ፊሽ እና ቺፕስ ነው ያለው ቺፕሱን ምን እንደማካክሉት ገባብልይ ቺፕስ ነው ያለው anyway my mate my friend እንደማለት ነው ሳልባርክ ያለው ዛሬማ ወይ ጉዴ በነገራችን ላይ I'm not really a fan of fish ይሄ seafood አልወድም especially shrimps ይሄ የሆነ ጊንጥ የሚመስል ነገር አለ የሚበሉት oh my god ይሄ ምንድነው የሚሉት ይሄ የቻይናው አለ ይሄ አልወድም seafood በጣም ነው የምጠላው fish ግን እስቲ ምበለው አይነት ምግብ አይደለም day to day ምበለው ምግብ አይነት አይደለም ግን it's just traditional ነገር ስለሆነ embrace ለማድረግ ለመሞከር ያህል ነው so እስቲ እንሞክረው hopefully አሪፍ ነገር ነው ብዬ አስባለሁ just fried ነው chicken I mean chicken አልኩኝ ፊሹ እንደምታዩት በጣም soft ነገር ነው Oh my god. Jesus Christ. What a fish. Oh. I see lemon expensive. Would you know lemon do not go? Oh wow! Wow! What's the last I got you? What's the last I got you? Damn! I love it. እንደዚህ አድርገን እንግዲህ በልተን ጨርሰናል ከዚህ በላይ መሄድ አልቻልኩም በጣም ጠገብኩ ቺፕሱም እንደምታዩት በጣም ትልልቅ ነው ፊሹም ደግሞ በጣም ትልቅ ስለነበረ ውስጡን በልቼ ጨርሻለሁ ማለት ነው the best fish እግዚአብሔርነ ሐዋሳ ሄጄ ፊሽ አሳ በልቼ ነበር የተለያዩ ቦታዎችም አርባ ምንጭም ሄጄ በልቼ ነበር to be honest የዚህኛው ግን ይለያል I don't know የዚህኛው excuse me moi pardon me please pardon ይሄኛው በጣም ከመላችሁ በላይ ይጣፍጣል ውስጡ በጣም soft ነው እና I love it ይሄ የመጣው ድጋሚ ምበለው አይነት ፊሽ ነው በጣም ወድጃለሁ anyway እንዳልኳችሁ እንግዲህ የተለያዩ የዓለም ሀገራት ምግቦችን እንደሞክር መፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ በተከታታይ በኢፕሶይ አድርጌ እዚሁ ለንደን ላይ የተለያዩ ሀገራት ሬስቶራንት እየሄድን ምግብ እንሞክራለን የመጀመሪያው ሬስቶራንት ወይም ደግሞ የመጀመሪያው ሀገር ምግብ እንድሞክር መፈልጉት የምን ሀገር ምግብ ነው ኮሜንት ላይ ሁላችሁም አሳውቁኝ
ሌላው እንግዲህ ስለ ለንደን አውርተን ስለ እንግሊዝ አለማውራት በጣም ከባድ ነው እንዳልኳችሁ እንግዲህ ከ40% በላይ የሚሆነው ህዝቦቿ ለንደነርሶች ከተለያዩ የዓለም ሀገራት የመጡ ሰዎች ቢሆኑም እቺን ሀገር ግን እስካሁን ድረስ ያቆዩት የቆረቆሯት ወይም ደግሞ የገነቧት እንግሊዞች ስለሆኑ ማለት ነው ሶ ለንደን የ2000 ዓመት እድሜ ታሪክ ያላት ከተማ ነች ካልን እንግሊዝ ስንት ዓመቷ ነው ብላችሁ መጠየቃችሁ አይቀርም እንግሊዝ እንደ ሀገር ከ700,000 እስከ 950,000 እድሜን አስቆጥራለች ተብሎ ይገመታል በተለያዩ ማስረጃዎችና ጥናቶች መሰረት ማለት ነው ኢማጂን ከ700,000 እስከ 950,000 እድሜን አስቆጥራለች ተብሎ ይገመታል ታዲያ እቺ ሀገር በጣም ታላቅ የነበረች በጣም አምባገነን የዓለም 25% የሚሆን ሀገር የገዛች ወይም ደግሞ ከ55 ሀገራት በላይ ቅኝ ግዛት የገዛች ታላቅ ሀገር ነች which is England በጣም የሚያስገርም ታሪክ እኮ ነው አሁን ላይ ስታስቡት ቀላል ሊመስላችሁ ይችላል እነ ካናዳ እና አውስትራሊያ ራሱ ትልልቅ ያደጉ ሀገራቶች ከቅኝ ግዛት አላመለጡም እነ ኢንዲያ በጣም ብዙ የሚባሉ የዓለም ሀገራቶችን እቺ ሀገር በቅኝ ግዛት እንግዲህ ለመያዝ ችላ ነበረ በጣም ሀያል የነበረች ሀገር እንግዲህ እንደሆነች ማስረጃ ነው ሌላኛው እንግዲህ እዚህ ጋር እንደምትመለከቱት ትልቅ የሆነ የጦር መርከብ አለ ይሄ የጦር መርከብ እንግዲህ በሁለተኛው ዓለም ጦርነት ጊዜ ጀርመንን አፈርድሜ ያበሉበት የተለያዩ የዓለም ሀገራት ጦርነት ላይ የዘመተ ታሪካዊ መርከብ ነው አሁን ላይ እንግዲህ ለጎብኚዎች ክፍት ሆኖ በዚህ መልኩ እየተጎበኘ ይገኛል ታሪክ ዋይስ ካወራን በዓለምን በመቆጣጠር በፋይናንሻል ሊሆን ይችላል በባንክ ኢንቨስትመንት ሊሆን ይችላል በጣም በብዙ ነገሮች ኢንግላንድ ከዓለማችን ግንባር ቀደም ወይም ደግሞ ቀደምት የነበረች ሀገር ነች አሁን ያለው በቦታ ለንደን ብሪጅ ነው እንዳልኳችሁ ለንደን ብሪጅ የሚባለው ወይም ደግሞ ታወር ብሪጅ ተብሎ የሚጠራው ከፊት ለፊት 136 ዓመታትን ያስቆጠረው ይሄ ትልቅ የሆነ የቱሪስት መስህብ ነው ወይም ደግሞ የቱሪስት ዴስቲኔሽን ነው እዚህ ቦታ ላይ ለምሳሌ ፈረንሳይ ስንል ፓሪስ አሜሪካ ስንል ይሄ ሊበርቲ ነው የሚባለው the liberty statue ምናምን እንደሚባለው የተለያዩ ሀገራቶች ስትሄዱ የሚጠሩ ከተማዋን አጉልተው የሚያሳዩ ወይም ደግሞ ሲምቦል የሆኑ አንዳንድ ነገሮች ይኖራሉ የእንግሊዝ እንግዲህ ወይም ደግሞ የለንደን ከተማ ይህ ታወር ብሪጅ ሲምቦሏ ሆኖ ለረጅም ዓመታት ለ136 ዓመታት አገልግሏል ማለት ነው እዚህ ቦታ ላይ የምትመለከቷቸው ሰዎች በጠቅላላ እኔንም ጨምሮ ከተለያዩ ሀገር የመጡ ወይም ደግሞ ከተለያዩ ሀገሮች የተለያዩ ቋንቋዎችን የሚያወሩ ሰዎች ናቸው ህንድኛ የሚያወራ ሰምቻለሁ ጀርመንኛ የሚያወራ ሰምቻለሁ ፍሬንች የሚያወራ ሰምቻለሁ በጣም በቃ የተለያየ ቋንቋ የሚያወራ ህዝብ ነው ያለው እዚህ ጋር ይሄ ያልኳችሁ ነገር በጠቅላላ እንግዲህ ረጅም ዓመታትን ማስቆጠሯ አምባገነን ሀገር መሆኗ which is የዓለም 25% የሚሆነውን መሬት በመግዛቷ የራሷ ታሪክና ባህል ስላላት የተለያዩ በጣም ብዙ ነገሮች እንግዲህ እቺን ከተማ የዓለማችን ዋና ከተማ እንድትሆን አድርጓታል ሌላኛው በጣም ኮምፎርታብል የሆነ ሚገርም ላይፍ ስታይል የሚኖረው እዚህ ሀገር ላይ ነው ኳሊቲ ሳይሆን ሱፐር ኳሊቲ ያለው ላይፍ ስታይል ለንደን ላይ በአብዛኛው ሰው ይኖራል ኦፍ ኮርስ ኢትስ ኤክስፔንሲቭ በጣም ኤክስፔንሲቭ ነው ግን ኤቭሪቲንግ ማግኘት የምትፈልጉትን ነገር በቀላሉና ቶሎ ማግኘት የምትችሉበት ከተማ ነው እንዳልኳችሁ ትራንስፖርቴሽን ሲስተሙ ኦቨርግራውንድ አለ ባስ አለ አንደርግራውንድ አለ በፈለጋችሁት ሲስተም እሱ ብቻ አይደለም ኡበር ቦት የሚባል ነገር አለ እዚህ ጋር የምትመለከቱት ሪቨር ላይ እንግዲህ በዚህ ወንዝ በኡበር ትራንስፖርት መጠቀም ትችላላችሁ ወይ ባስ ወይ ደግሞ ትሬኖችን ባቡሮችን ግዴታ መጠቀም አይጠበቅባችሁ ከፊት ለፊት የምትመለከቱት ኡበር ቦት ይባላል ሶ በተለያዩ የቦቶች ትራንስፖርቴሽንን መጠቀም ትችላላችሁ ምግብ ዋይስ የፈለጋችሁትን ምግብ መብላት ትችላላችሁ የተለያዩ የዓለም ሀገራት ምግቦች እዚህ ከተማ ላይ ምግብ ቤቶች ስለሚገኙ ማለት ነው ይሄው እንደምትመለከቱት አሁን you can tell በቃ ይሄ የሆነ ሀገር ካልቸራል አለባበስ እንደሆነ በዚህ ጋር ብትሄዱ እንግዲህ ሴቶች ይገኛሉ የተለያዩ ሀገር ባህላቶች ልብሳቸውን አድርገው everything is accessible እዚህ ሀገር ላይ ማግኘት የምትፈልጉትን ነገር በጠቅላላ በቶሎ ማግኘት ትችላላችሁ so London is amazing ከምላችሁ በላይ በጣም አስገራሚና አስደናቂ የሆነች ሀገር ነች ብዙ ሰዎች ኮምፕሌንስ ያደርጉ ሰማለሁ especially ሀበሾች ለንደን እንደዚህ ነው ለንደን እንደዛ ነው
እንግሊዝ እንደዚህ ነው እንደ እንግሊዝ በታሪክ የሚገርም ታሪክ ያላት በፋይናንሻል ሲስተም still nowadays በጣም የሚገርም ቦታ ላይ ያለች ኢንፍሌሽን መቼም ሀፕን ሊያደርግ የማይችለው እዚች ሀገር ላይ ነው ምክንያቱም they are amazing የዓለም 25% የሚሆነው እንግዲህ money ወይም ደግሞ ናቹራል ሪሶርስ ቡጥቡጥ ያደረጉ ሰዎች ናቸው እዚች ሀገር ላይ በነፃ ልኑር ብትሉ ሚኖርበት ሀገር ነው በነገራችን ላይ ከመንግስት ሲስተም ጋር ተያይዞ በጣም ብዙ ሰው እንግዲህ ሳይሰራ በነፃ ሚኖርባት ሀገር ነች የተለያዩ ኢቨንቶች እዚህ ሀገር ላይ እዚች ከተማ ላይ ይደረጋል እዚህ ጋር እንግዲህ እንደምትመለከቱት አሁንም እንደ አንፊ ቲያትር ነገር ነው ሶ ፕሮግራም አለ ማለት ነው እንደምታዩት ሰው በጣም ነው ሚዝናናው ወይዘሩም አሁን እንኳን ሰመር ነው ወይዘሩ ያምራል ቆንጆ ታይም ላይ ነው የምንገኘው ብቻ እነዚህ ብቻ አይደሉም 100 ሪዝኖችን ማንሳት ይቻላል ለምን የዓለማችን ዋና ከተማ ልትሆን እንደቻለች ይቺ ለንደን ከተማ ማለት ነው ደከመኝ ኤክስፕሌን ማድረግ ራሱ ይሄ ታወር ብሪጅ 130 ምናምን አመት ቢሆነውም እንኳን በጣም የሚያስገርምና የሚያስደንቅ ታሪክ ያለበት ቦታ ነው አሁን የምወስዳችሁ እንደነገርኳችሁ እንግዲህ እንግሊዞች በንጉሳዊ አስተዳደር እስከ ቅርብ ጊዜ የኖሩ አሁንም ድረስ ደግሞ ከዓለም ሮያል ፋሚሊዎች የሚገኙበት ሀገር ነው ሮያል ፋሚሊዎች ማለት የንጉስ ቤተሰቦች እስካሁን ድረስ በንግስና የሚኖሩበት ሀገር ማለት ነው ሶ እዚህ ሀገር ላይ እንግዲህ የተለያዩ ታሪካዊ ነገሮችን ገንብተው ነው ያለፉት እስካሁን ድረስ ግን በንጉሳዊ ቤተሰቦች አስተዳደር ስር ወይም ደግሞ ባለቤትነት ስር የሚገኙ በጣም ብዙ ቅርሶች ወይም ደግሞ ቦታዎች እዚህ ሀገር ላይ ለንደን ላይ ይገኛሉ ለምሳሌ ከፊት ለፊት የምንመለከተው እንግዲህ ታወር ኦፍ ለንደን ተብሎ የሚጠራው ይህ ቤተ መንግስት ወይም ደግሞ ህንጻ ነው ወደዛ ቦታ እንሂድና በጣም የሚያስገርም የሚያስደንቅ በጣም ብዙ ታሪኮችን እነግራችኋለሁ ሌትስ ጎ ጉዟችንን ወደዛ እናረጋለን ይሄ እንግዲህ ከብሪጁ ወደ ቤተ መንግስቱ የሚወስደው ቦታ ነው ይሄ ጥንታዊ እንግዲህ ቦታ ይኸውላችሁ እንዴት እንደተገነባ በእንጨት በመናምን ነገር ፊልም ላይ የምናያቸው ነገሮች እንዳለ በሪል ላይፍ ይሄንን ይመስላሉ ሶ ቤተ መንግስቱ ማን ሰራው ለምን ተሰራ ምን ያህልስ እድሜ አስቆጠረ የሚለውን ነገር ልንገራችሁ በነገራችን ላይ ወደዛ ከመግባቴ በፊት አሁን የምነግራችሁ ነገሮች በጠቅላላ የዚህ ሀገር ታሪኮች በጣም ወሳኝና ሊታወቁ የሚገቡ አስገራሚ ታሪኮች ናቸው እዚህ ሀገር ላይ 5 አመት ወይም ደግሞ 10 አመት ከኖራችሁ በኋላ ዜግነት ወይም ደግሞ ሲቲዝንሺፕ አፕላይ በመታረጉበት ሰዓት እነዚህ ነገሮች ካላወቃችሁ ፈተና አለው ላይፍ ኢን ዩኬ የሚባል ፈተና እነዚህ ነገሮች ካላወቋችሁ ስለ ታወር ኦፍ ለንደን ስለ ንጉሶች ስለ እንግሊዝ ታሪክ የማታውቁ ከሆነ ዜግነትን ማግኘት አትችሉም ሶ የኔን ቪዲዮ እዚ እንግሊዝ ሀገር ላይ የምትኖሩ ሰዎች እንደ ሪፈረንስ መጠቀም ትችላላችሁ anyway let's get into it ስለ ቤተ መንግስቱ የምትመለከቱት ቤተ መንግስት እንግዲህ 900 አመታትን ያስቆጠረ ታላቅ ቤተ መንግስት ነው ዊሊያም ዘ ኮንክረር ይባላል እንግዲህ ይሄንን ቤተ መንግስት የገነባው እንደምትመለከቱት ዌል ፕሮቴክትድ የነበረ የተለያዩ መሳሪያዎች የቤተ መንግስቱ በር ላይ የሚገኝ ቦታ ነው ይህ ቤተ መንግስት እንዳልኳችሁ ዊሊያም ዘ ኮንክረር ከ900 አመታት በፊት ገነባው ከዛም በመቀጠል ግን በጣም የሚያስገርመውና የሚያስደንቀው ነገር ይህ ቤተ መንግስት በ2024 ብቻ ከ2.9 እስከ 3.3 ሚሊዮን ሰዎች የሚቆጠሩ መጥተው ጎብኝተውታል በየአመቱ ኢን ሚሊየንስ የሚቆጠሩ ሰዎች እየመጡ የሚጎበኙት ቦታ ነው በጣም ፌመስ የሆነ ኢንተርናሽናሊ ትልቅ የሆነ ቤተ መንግስት ነው ከዛ በመቀጠል ደግሞ በጣም የሚያስገርመው ይህ ቤተ መንግስት በቤተ መንግስትነት ብቻ አላገለገለም እስር ቤትም ሆኖ አገልግሏል ለ700 አመታት እስር ቤት ሆኖ አገልግሏል የተለያዩ ንግስቶች የሮያል ፋሚሊዎች እዚህ ቦታ ላይ ታስረዋል ኤክስኪዩት ተደርጓል ተሰቅለው ተገድለዋል እዚህ ቦታ ላይ በጣም የሚያስገርምና የሚያስደንቅ ነገር እዚህ ቦታ ላይ እንግዲህ ታሪክ ምን ይላል ኤልዛቤት ዘ ፈርስት እዚህ ቦታ ላይ ለረጅም አመታት ታስራ ነበር the three queens የሚባሉ 3 ንግስቶች ደግሞ እዚህ ቦታ ላይ ኤክስኪዩት ተደርገው ተገድለዋል በጣም ብዙ ታሪኮች እዚህ ቤተ መንግስት ላይ ተካሂዷል ልክ እንደ ፋሲል ግንብ ጎንደር የሚገኘው ፋሲል ግንብ አይነት
እንትን ያለው ግን 900 ዓመታትን ያስቆጠረ ታላቅ ቤተ መንግስት ነው ሶ 900 ዓመታት ቀላል የሚባል ነገር አይደለም እዚህ ሀገር ላይ መታየት ነገር በጠቅላላ 900 ዓመት 1000 ዓመት 700 ዓመት 200 ዓመትን ያስቆጠሩ ትልቅ ታሪክን የያዙ ህንጻዎችና በጣም ብዙ የተለያዩ ነገሮች ያሉበት ከተማና ሀገር ነው ይህ እንግዲህ ከዋና ከተማነት ጋር ምን ያገናኛል ካላችሁ ተጽኖ መፍጠር የሚባል ነገር አለ ተጽኖ በጣም የሚፈጥር ከተማ እንግዲህ obviously የቱሪስት መስህብ ወይም ደግሞ የዓለምን ህዝብ አይን የመጎተት ወይም ደግሞ የመከች የማድረግ ፓወር አለው ሶ እንግሊዝ ደግሞ በታሪኳ በረጅም አመታት እድሜዋ የዓለምን ህዝብ ቀልብ ለመግዛት ችላለች ቀልብ ብቻ አይደለም ሀገራቶችን እየዞረች እንግዲህ 55 ሀገራቶችን ቀኝ ግዛት የገዛች ሀገር ነች it's amazing እንግዲህ ያው እንደምትመለከቱት ታወሩ ከዚህ ጋር ነው ከዚህ ያለው ቪው ታወሩ ላይ ይሄንን ይመስላል it's amazing ታሪክ እያለ በጣም ይቀጥላል አሁን የነገርኳችሁ በጣም ከብዙ በጥቂቱ የዓለማችን ዋና ከተማ የለንደን ታሪክ ነው እዚህ የምትኖሩ ሰዎች ከእጅ ያዙት ወርቅ እንደ መዳብ ይቆጠራል አይነት ሲቹዌሽን እንዳይሆንባችሁ እየወጣችሁ ነገሮችን እንደዚህ ኤክስፕሎር የምታደርጉ ከሆነ በጣም የሚያስገርምና የሚያስደንቅ ከተማ ውስጥ ነው የምትኖሩት በጣም ብዙ ኦፖርቹኒቲ ያለበት ሀገር ነው ኦፖርቹኒቲ ወደኛ እስኪመጣ መጠበቅ የለብንም እኛ ነን ወደ ኦፖርቹኒቲው መሄድ ያለብን ገብቷችኋል እቺ ሀገር በጣም ብዙ ባለሀብቶችን በጣም ብዙ ኢንተርፕረነሮችን በጣም ብዙ ሚሊዮነሮችን ቢሊዮነሮችን ያፈራች ሀገር ነች ሆፕፉሊ ኔም አንዱ ሆናለሁ እየተስፋ አደርጋለሁ እንግዲህ ከቆይታ ብዛት I'm moving madness bro I'm moving madness bro soon good to know billionaire AP ተላለ እስካሁን ያየነው እንግዲህ በጣም ከብዙ በጥቂቱ ነው ያየነው በደንብ ኤክስፕሎር ማድረግ የምትፈልጉ ከሆነ ጎግል ላይ ሰርች ያረጋችሁ የተለያየ መጽሐፎች ላይ ያነበባችሁ የተለያዩ ደግሞ ዩቲዩብ ላይም ጎግል ያረጋችሁ ስለ ለንደን ወይም ደግሞ ስለ እንግሊዝ ታሪክ ማወቅ ትችላላችሁ አሰ ሪፈረንስ ግን እኔ እንግዲህ ከዚህ በኋላ የዓለማችን ዋና ከተማ ማናት ተብላችሁ ተጠየቁ ለንደን ብላችሁ እንደምመልሱ ተስፋ አድርጋለሁ ሪፈረንስ ሰጥቻችኋለሁ ቆንጆ የሆኑ ቦታዎችን ደግሞ አይተናል ብዬ ተስፋ አደርጋለሁ ከዚህ በላይ በጣም ብዙ ነገሮችን ብናይ ደስ ይለኝ ነበር ግን ከታይም አንፃር በጣም ብዙ ነገሮችን ለማየት ያው ረጅም ጊዜን ይፈጃል ለንደን ከጥግ እስከ ጥግ በታሪክ የተሞላችና በጣም ምታምር ብዙ የሚታዩ ነገር ያሉባት ከተማ ነች ሶ ለዛሬውኛ እዚህ ጋር እንጨርሳለን ቆንጆ የሆነ ቪዲዮ ነው ብዬ አስባለሁ ይዤላችሁ የመጣሁት ሁላችሁም ኮሜንት ሴክሽን ላይ በቀጣይ እንግዲህ እንደነገርኳችሁ የተለያዩ የዓለም ሀገራት ምግቦችን እዚቹ የዓለማችን ዋና ከተማ የሆነችው ለንደን ላይ እንድሞክር ወይም ደግሞ እየሄድኩ ኤክስፕሎር እንዳረግ መፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ ሶ ባበደ መልኩ ለናንተ ይዤ ቀርባለሁ ማለት ነው ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ቀጣይ በሌላ ቪዲዮ እንገናኛለን ይመቻችሁ ፒስ አውት